ክፈቱት፣ በሴ ክፈቱና ያላችሁበትን በደንብ አስረዱ። ይሰማል 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 ይሰማል። ዳጊሻ ዳጊ ይሰማል ይሰማል ይሰማል። እንግዲህ ሁላችሁም እንደምታውቁ ያው ቤተሰብ እንደምታውቁ ሁላችሁም እንግዲህ 8 ዓመት 9 ዓመት የቆየን ሊቢያ ነው። በቀላሉ 4 ዓመት 3 ዓመት የቆየ ሰው እንዳለ እዚህ ጋር 45 ሰው ነው ያለ ነው። 45ታችን ደግሞ የ3 ወር ጊዜ ነው የሰጠን። ከ3 ወሩ ጊዜ ደግሞ አልቋል። ጊዜው እንዳለ 2 ወር ከ20 ቀን አልቆ 12 ቀን ነው 13 ቀን የቀረችን። ያ 13 ቀን ደግሞ የሰጠን እንዳለ ውጡ ተብለን ነው እንዳለ ለቃችሁ ከዚህ ሀገር ከሊቢያ ውጡ ተባለ። በዛ መሀል ላይ ደግሞ መሀል ላይ ጦርነት ተፈጠረ። ልክ 15 ቀን ውጡ እንደቀረን ማለት ነው። መሀል ላይ እርስ በርሳቸው ልክ እንደኛ ሀገር በየብሔራቸው በጎሳቸውና በሃይማኖታቸው ተጣሉ። ሲጣሉ አሁን ሁሉም የራሱን መሳሪያና የራሱን ክላሽ ይዞ እኛን አበሾችን ለመድረፍ ብቻ ነው የተዘጋጀው። አንድ አበሻ ሲያዝ ተገርፎም ተሰቅሎም ቢሆን ብር እንደሚያመጣ ያውቁታል። ከቤተሰብም መሬትም ሽጦ እናቱም ምንም ቢሆን አስለምኖ እንደሚያመጣ ይሄን ነገር ያውቁታል እነሱ። ስለዚህ 15 ቀን አደርሳለችና ልንሸጥ ነው የቀረን። አሁን ልንሸጥ ነው። በዛ መሀል ላይ ደግሞ ጦርነቱ ተነሳና እንዳጋጣሚ ጦርነት ተነሳ። አሁን 16 ሰው በቀደም በዚህኛው ሳምንት ማለት 16 ቀን አበሻ ሞተ። እሱንም በክላሽ በተባራሪ ጥይት እንደ ቤት ውስጥ እንደዚህ በተቀመጡበት ነው ዶሽካ የሚባል መሳሪያ ባንዴ ብን የሚያደርገው። 16ቶቹ ሞተው ማለት ነው። ማንም የሚቀብራቸው የለም። እኛ እዚህ የሆነ ትንሽ ሰዎች አለን። እኔ አሁን በሃይማኖቴም ትንሽ እንደ ሙስሊም ምናምን ሳይሆን ከነሱ ጋር ትንሽ ይቀርቡኛል እና 16ቶችን በቀላሉ ወስደን በማዳበሪያ እያነሳን ፈጣሪ ይርዳችሁ ብለን እኛ እንደዚህ ማለት ቤተሰቦቻቸውን ብዙ ነገር ስለሚያለቅሱ እኔም ስለተጎዳው ከዚህ ቤት አቤኔዘርም ያውቃል እና አብሪሎም ያውቃሉ። እኔ ቢያንስ በቀላሉ እዚያ መስሎ እንኳን ከ60 ከ70 በላይ ሰዎች ቀብሬያለሁ። ሙስሊም ነው ክርስቲያን ነው ያልኩት። ፈጣሪ አንተ ፈጥረዋል፣ አንተ እንዳረከው አድርገው። እኔ ግን የሰው ስለሆንኩኝ አፈር አልብሼ መሄድ እችላለሁ። ለመቆፈር እንኳን አፈር አተን አሸዋ መቆፈር አቅቶን እንዲህ አልብሰናችሁ ይሄን ልጆች አሉ። አሁን ቤተሰቦቻቸው እንዳይሰሙ ለቤተሰቦቻቸው መናገር አልፈልግም። 100 ሺህ የሚጠጋ ቲክቶክ ፕላትፎርም ላይ ያላችሁ ለእነዚህ ወንድሞች እንድደርሱ በእናቴ በቅድስት ኪዳነ ምህረት ስም ጥሪ አስተላልፋለሁ። መከራ፣ ጭንቀት፣ ሀዘን ቤታችሁ አይግባ። ወንድሞቼ በርቱ። እስከ መጨረሻው ከእናንተው ጎን ነን፣ እንረዳችኋለን፣ ከጎናችሁ እንቆማለን። ከኛ ከሰዎች ደግሞ በተረፈ የማይተው የማይረሳ የማይዘነጋ የእስራኤል ቅዱስ እግዚአብሔር አላችሁ። አትፍሩ፣ አትሸበሩ። ቦጊዜ ለሁሉም ነገር ጊዜ ያለው እግዚአብሔር። ልደትዬ የማከብርህ ወንድሜ፣ ቻሌንጁን ቀጥልላ፣ እኔ ቀጥላለሁ። ስላበዛሁ ይቅርታ። ሰላም፣ እግዚአብሔር ከኛ ጋር ይሁን። እግዚአብሔር በመካከላችን ይገኝ። እናመሰግናለን መጋቢ። እግዚአብሔር አምላክ በወጣ ይተካ ስላደረክልን ያለህንም ነገር አንድም ነገር ሳትቀንስ ሙሉን ስለሰጠህን እግዚአብሔር አምላክ ከልብ እናመሰግናለን። ያው እንግዲህ ትልቅ ሰው መመረቅ አልችልበትም፣ እንዳትፈርዱብኝ። እግዚአብሔር ይስጥልን፣ ከልብ ነው እናመሰግነው። ከምንም ነገር በላይ ደግሞ እነዚህ ልጆች ከገንዘቡ በላይ አይምሯቸው መታደስ መንፈሳዊ ጥንካሬ ነው የሚያስፈልጋቸውና ለዛ ብላችሁ ድምፅ ስለሆናችሁ እግዚአብሔርንም ቃል ስላሰማችሁልን እግዚአብሔር አምላክ ይስጥልን፣ እናመሰግናለን። እሺ አሁን ወደ አቢኒ ሊሂድና ከዛ ወደ ልደተ ቃል ቻሌንጅ እንሄዳለን። ልደትን እንግዲህ ማኩ ድሉ ላንቺ ሰጥቻለሁ። በስንት እንደምናስረው ማኩ አንቺ እሱን እንግዲህ እንደዚህ ነው በይንና እንትን እንላለን። እስከዛ ወደ አቢኒ እንሄድና አቢኒን ድምፅ ሰምተን ወደ ቻሌንጃችን እንሄዳለን። ሌሎቻችን እዚህ ውስጥ ያላችሁ አዲስ የገባችሁ ካላችሁ ወደ 1000 ሰዎች ትታዩኝ ያላችሁ እባካችሁ አለ 1000 ሰው ያላችሁ በሙሉ ታፕታፕ ሼር ኮፒ ሊንክ ብታደርጉልን ብዙ እህት ወንድሞቻችን ይህንን ነገር እንዲያዩት ያስፈልጋልና እባካችሁ ያላችሁ 1000 ሰዎች አንድ ጊዜ ለአንድ ደቂቃ ታፕታፕ ሼር ኮፒ ሊንክ አድርጋችሁ ለእነዚህ ሰዎች ለተለያዩ ወንድም እህቶቻችን አድርሱልን። መርዳት የምትችሉ ደግሞ ገዝቱን እንከፍትላችኋለን። እየገባችሁ ቃል እየገባችሁ አካውንት ስክሪንሻት እያደረጋችሁ እንግዲህ የቻላችሁትን አቅማችሁን መርዳት ትችላላችሁ ማለት ነው። 5ም 10ም ሳትሉ ያላችሁን ስጡን፣ ያላችሁን አግዟቸው። ምክንያቱም ለነሱ አንዲቷ ሳንቲም ስትደመር ብዙ አቅም አላትና ምንም ሳትንቁ ያላችሁን ስጡን። ታፕታፕ ሼር ኮፒ ሊንክ በማድረግ ደግሞ የበለጠ በእግዚአብሔር ስም ተባበሩን። አቢኒ ወደ አንተ ልሂድና ማኩ ልደተ ቃል በስንት እንደሚታሰር ታሳውቂናለሽ። አቢኒ ወደ አንተ ይጃል። ሰላም እንዴት ናችሁ? እንደምን ዋላችሁ? እንደምን አመሻችሁ? ሁላችሁንም
ልደትዬ፣ መጋቢ አዲስ፣ ማኩ፣ ሁላችሁም ዳጊ፣ እንዲሁም ደግሞ በስደት ላይ ያላችሁ ወንድሞቻችን እስኪ እንደምን ዋላችሁ እንደምን አመሻችሁ ብያለሁ። በጣም እንግዲህ ይሄ ትልቅ አጀንዳ ነው። የሞት አዋጅ የታወጀባቸው ወንድሞቻችንን መታደግ ደግሞ የሁላችንም ግዴታ ነውና ወደኋላ ልንል አይገባም። ከዚህ በፊት እንግዲህ ሊቢያ ላይ የታረዱ ወንድሞቻችን እያሰብን እድሜ ልካችን ውስጣችን ሲቃጠል ኖሯልና ይሄ ደግሞ በጣም ትልቁ የሞት አዋጅ ነው። እንግዲህ አይናችን እነዛንስ ድንገት ነው የተነገረ ሞታቸውና እነዚህ ደግሞ እያየናቸው እንዲሁ እያየናቸው ሊገደሉ እንደሆነ እየሰማን ዝም ማለት ይሄ ጆሮ ዳባ ልበስ ብሎ ዝም ማለት ይሄ ነግበኔ ነውና እግዚአብሔር የማይወደው ነገር ነው። ከቻልነው ላይ እንደው ከቁርሳችን ከምሳችን ላይ የቀነስን ማድረግ ግዴታችን ነው ማለት ነው። እኔ በጣም ነው ያዘንኩት ማኩ ስትነግረኝ፣ እንደውም በቃ ዝም ብለን በመዝሙርም እግዚአብሔርን ቃልም በመናገር ትንሽ እናጽናናቸው። 15 ቀን የቀራቸው ምን ሊሆኑ ነው ያልኩት? 15 ቀን የቀራቸው እና ሊገደሉ ሲባል በጣም ነው የሚያስደነግጠውና ሁላችንም ዝም ልንል አይገባም። የቻላችሁትን ያክል ሁሉ ለመዘርጋት ሞክሩ። እንግዲህ ሌላም እርዳታ ያለባችሁ ሰዎች ለጊዜው ያዛርጉትና እነዚህ ልጆች ላይ ፎከስ ብናረግና የቻልነውን ያክል አድርገን አትሊስት እንደው የተወሰነ ትንሽ ጊዜ የሚጨመርላቸውም ከሆነ የተወሰነ እንትን እየተሰጠ ከስር እየተሰጠ እነሱም ደግሞ ሌላ ጊዜ የሚጠይቁበትም እንትን ካለ እሱም ብናረግ የተሻለ ይሆናል። ልደቴ በጣም ነው የምናመሰግነው ስለመጣ፣ እንዲሁም ደግሞ የእግዚአብሔርን ቃልም ስላካፈልክ እናመሰግናለን። ከሁሉም ነገር በላይ ለነዚህ ልጆች የሚያስፈልገው የእግዚአብሔር ቃል ነውና ትልቁ ነገር ነው። እናንተም ደግሞ በጸሎት ንስሐ ደግሞ የገባችሁ ንስሐ መግባት፣ አሁንም ይሄ ጊዜ በጣም እድሜ ለንስሐ ነውና ብንኖርም እንደው እንሞታለን ብለን አይደለም ንስሐ የምንገባው፣ ወደፊትም ብንኖርም አሁን ግን እንዱ ካለብን ከሰራነው ነገር ንጹህ ለመሆን ባለቻችሁ ጊዜ ንስሐ መግባት እንዲሁም ደግሞ ጸሎት ብታረጉ የተሻለ ይሆናል። እኛም እንጸልያለን። አለሁኝ ወደ ቤት እየገባው ነውና ነዳጅ አጥቼ ተሰልፌ ነው ያለሁት። እቤት ስገባ በቪዲዮ እወጣለሁ። ሁላችሁም የቻላችሁትን አድርጉ። በኪዳነ ምሕረት ስም ዛሬ ኪዳነ ምሕረት ነችና የሆነ ተስፋ የሚያገኙበት ቀን ቢሆን በጣም ደስ ይለኛል። የቻላችሁትን ለማድረግ ሞክሩ ክርስቲያኖች። አቢኒ እግዚአብሔር ያክብርልን። እናመሰግናለን አባቴ። እሺ ማኩ ነገርሽን ምን ያህል እንደሚሆን የልደተ ቃል የምናስርበትን በመጀመሪያ ደረጃ ይሰማል? አዎ ይሰማል። ኦኬ። በመጀመሪያ ደረጃ እግዚአብሔር ያክብርልኝ። በማይመች ሁኔታ ውስጥ ሆናችሁ ልደትዬም አቢኒ የጠሯችሁ ብዙ ሰዎች አላችሁ። በማይመች ሁኔታ ውስጥ ሆናችሁ ስለተቀላቀላችሁን እግዚአብሔር ይስጥልን። ከምንም ነገር በላይ የሞት አዋጅ ታውጆብህ ተስፋን እያደረግ ቆይ ዛሬ ቆይ ነገ እያልክ 15 ቀናት ብቻ እንዳለቅ ስታገኝ የሚሰማ ፊሊንግ ሁላችንም እንግዲህ እናውቀዋለን ምን ያክል ሀርድ እንደሆነ። በጣም ብዙ ቻሌንጅን አሳልፈው እዚህ ደርሰዋል። እኔ እንዲሁም ልህን ሲነግረኝ የጠራት የነበረው ጀስት እንዲያስተምራቸውና ተስፋ እንዲሰጣቸው ነበር እና የሞትን አዋጅ የቀደደ መልአኩ ቅዱስ ሚካኤል የእናንተንም ህይወት እንደሚቀይር ወደ ህይወት እንደሚቀይር ተስፋ አደርጋለሁ። ልደትዬ በመጀመሪያ ደረጃ እኔ ምን እንደምልክ አላውቅም። በጣም አድርጌ ነው የማመሰግነው። አክብረህኝ ስለመጣክ እዚህ ስለተገኘክና ያልኩ ነገር ስላደረግ እጅግ በጣም ትልቅ ነገር ነው። ለእኛ ቀላል ሊመስል ይችላል፣ ለእነሱ ግን ማጽናኛ ቃል አንድን ነገር መናገር በጣም በትልቁ ነው ተስፋ የሚሰጣቸው። በጣም አድርጌ ነው የማመሰግነው። እና አብርሃም ቤት የገባው እግዚአብሔር አንተም ቤት ይግባ። ለሙሴ ደረሰ እግዚአብሔር ለአንተም ይድረስ። ዳዊትን ከዛ ከእረኝነት አንስቶ ለንግስና ያበቃ አምላክ አንተንም ይደግፍ፣ ትልቅ ደረጃ ድርስ። አለበት ነገር ሁሉ ማለት በቃ ምን እንደምልክ አላውቅም። ትቢሆን ስለኔ ቃል ስላጠረኝ ነው። መተክ ካለ ጊዜ ለከብዙ ተመለሰ እነሱ እንትን ስላልክና እሱን እዚህ ጋር ብላችሁ የመጣችሁ ፋሚሊዎቹ ልደትን ለማስፈታት በ500,000 ብር አስረነዋል። ከትካም ለሰመጣ በጣም አመስላም ስለኩኝ
ይህንን ብላችሁ የልደት ወዳጆች በጠቅላላ ልደትን አስፈቱልናላችሁ። አቤኒዬም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሌላ ምንም ልላችሁ አልችልም። መጋቢ አዲስም በጣም አድርጌ ነው የማመሰግነው። ሁላችሁም ትለዩብኛላችሁና ቴንኪዩ በጣም። እነዚህ ልጆች ለማጽናናት የመጣ ሰው ሁሉ ለእኔ በጣም ትልቅ ቦታ ነው ያለው። እግዚአብሔር ይስጣችሁ። ይታየኛል 10690757 ኢዮብ ብርሃኔ፣ ዳንኤል ባይሳ እና ሰባሁ አብዱል ሰመድ የሚሉ በ3 ሰው ስም የተከፈተ አካውንት አለ እና እሱን እየያዛችሁ ቃል መግባታችሁን ብትቀጥሉ በእግዚአብሔር ስም እጠይቃለሁ። ሌላ ቦታ ቀጠሮ አስይዘውኝ ነበር። እውነቱን ለመናገር ላይቭ ላይ ወደ 7000 ምናምን ሰው ቁጭ ብሎ እየጠበቀኝ ነው። የእነሱን ይሄኛውን ቅድሚያ ለመስጠት ይሄኛው ትንሽ ያንገበግባልና ከሌላው ይበልጣል ይሄኛው። ለዛ ነው በሀይለዋ 1500 ብር ብላለች። ቃል የምትገቡ ሰዎች ግን ማለት ቃል ስንገባ በጣም ቃል መቼስ ዕዳ ነውና